ሰላም እንደምን አላችሁ? ወደ ዩቲዩብ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ የሳጋ ጃያስን በኪው ጃያስ ውስጥ እንዴት ማዋቀር እንዳለባችሁ በትክክል አሳያችኋለሁኝ። እንዲሁም በሳጋ ክላሲክ እና በአዲሱ ሳጋ ኔክስት ጀኔሬሽን ወይም ሳጋ ኤነርጂ ተብሎ በሚታወቀው መካከል ያለውን ልዩነት እንገልጽላችኋለሁ። ሃይድሮሎጂ፣ የመሬት አቀማመጥ ትንተና፣ የተፋሰስ ሞዴሊንግ ወይም ጂኦ ፕሮሰሲንግ ስራዎችን የምትሰሩ ከሆነ ይህ ቪዲዮ የግድ መመልከት አለባችሁ ማለት ነው። ውዴት ክታዎች እንግዲህ ይህ ኪውጂያስን ከፍቻለሁ። እንደምታዩት ሁሉንም ስራ የምንሰራው እዚሁ በከፈትነው ኪውጂያስ ላይ ሆነን ነው። ከዛ በፊት ግን ስለ ሳጋ ምንድን ነው፣ ለምንስ ይጠቅማል፣ ሳጋን እንዴት አድርገን ሴታፕ እንሰራለን የሚለው ነገር አንዳንድ ቴዎሬቲካል ፓርት እናይና ከዛ ቀጥታ ወደዚህ መተን እያንዳንዷን ስራ አብረን እንሰራለን ማለት ነው። ስለዚህ እንደምታዩት ሊስት ኦፍ ኮንቴንታችን እያንዳንዱ የምናየው ፓርት እነዚህን ይመስላል። መጀመሪያው ኢንትሮዳክሽን ፓርት አለው። ኦቨርቪው ኦፍ ሳጋ ጃያስ ኤንድ ሃው ኢት ወርክስ ኢንሳይድ ኪው ጃያስ ነው። እንግዲህ ሳጋ ጃያስ በኪው ጃያስ ውስጥ ያለውን ነው የምናየው። ኢንቴግሬሽን ኦፍ ሳጋ ጃያስ ኪው ጃያስ እንዴት አድርገን ኢንቴግሬት እንደምናደርግ፣ ሃው ሳጋ ቱልስ አክሰስ ቪያ ፕሮሰሲንግ ቱልቦክስ፣ ፕሮቫይደር ሮል ኤንድ ወርክ ፍሎ የሚሉትን እነዚህም አንዳንድ ኮንቴክስቶችን እናያለን ማለት ነው። ለምንድነው ሳጋ ጃያስን ኪው ጃያስ የምንጠቀመው፣ በኪው ጃያስ ውስጥ ለምን እንጠቀማለን የሚለውን ኪ ቤኔፊቶች አሉ። ሃይድሮሎጂ፣ ትሬን አናላይሲስ፣ ጂኦስታቲክስ፣ ራስተር ፕሮሰሲንግ። ይህን የምንሰራ ከሆነ ግዴታ ሳጋ ጃያስን በኪው ጃያስ ውስጥ የመጠቀም ግዴታ አለብን ማለት ነው። ወሳኝ ነው። እንግዲህ ኪው ጃያስ በራሱ ኢንስቶል ማድረግ ማለት እነዚህን ስራዎች ይሰራልናል ማለት አይደለም። ግዴታ እነዚህን ስራዎች ማድረግ አለብን። ለመስራት ይህንን እንጠቀማለን ማለት ነው። እነዚህን ስራዎች ለመስራት ሃይድሮሎጂ፣ ትሬን አናላይሲስ፣ ጂኦስታቲክስ እና ራስተር ፕሮሰሲንግ እነዚህ ለመስራት ኪው ጃያስ ውስጥ ሳጋ ጃያስን ኢንቴግሬት አድርገን እንጠቀማለን ማለት ነው። ሌላው በጣም አወዛጋቢው እና ኮንፊውዝ የሚያደርገውን ሳጋ ክላሲክ ቨርሰስ ሳጋ ኔክስት ጀኔሬሽን የሚለውን ኮምፓሪዝም ስራ እንሰራለን ማለት ነው። ኮምፓሪዝም ኦፍ ስቴቢሊቲ፣ ፐርፎርማንስ፣ ቱልስ ሪኮመንድድ ኢን ኪው ጃያስ ቨርዥንስ። በአዲሶቹ ቨርዥኖች ምንድን ነው መጠቀም ያለብን፣ የትኛውን ነው አክሴፕት የሚያደርገው፣ ኦልዱን ነው ወይስ ሞደርን ሳጋ ጃያስን ነው የሚለውን ነገር ይህንን የምናይበት አለ ማለት ነው። ሰፋ አድርገን እናየዋለን ማለት ነው። ሴታፑ ሳጋ ኤነርጂ በኪው ጃያስ ውስጥ እንዴት አድርገን ሴታፕ እንደምንሰራ በዚህ በአራት ስቴፖች እናየዋለን ማለት ነው። ስቴፕ ባይ ስቴፕ ኢንስታሌሽን ኤንድ ኮንፊግሬሽን ኦፍ ሳጋ ኔክስት ጀኔሬሽን እናያለን ማለት ነው። ኢንስቶል እናደርጋለን ፕለጊን ፕሮሰሲንግ ሳጋ ኔክስት ጀኔሬሽን ፕሮቫይደርን ፍሮም ኪው ጃያስ ፕለጊን። ይህንን ኢንስቶል የምናደርግበት መንገድ አለ ማለት ነው። ስቴፕ ቱ ዳውንሎድ ባይናሪስ ነው። ሳጋ ባይናሪን ዳውንሎድ እናደርጋለን አንዚፕ አድርገን ከዛ ወደ ፎልደር ወስደን የምናገናኝበት መንገድ አለ ማለት ነው። ያው ኮንፊገር እናደርጋለን። ሴት ኮሬክት ሳጋ ፎልደርስ ኪው ጃያስ ፕሮሰሲንግ ፕሮቫይደር እናያለን ማለት ነው። በመጨረሻም ላይ ስቴፕ ፎር ቬሪፋይ ኢንስታሌሽን ነው። ኮንፊርም ሳጋ ኤነርጂ ቱልስ አፒር ኢን ፕሮሰሲንግ ቱልቦክስ እንዴት አድርገው አፒር አድርገው እንደገና ደግሞ እንደሚሰሩ እናያለን ማለት ነው። መጨረሻ ላይ ዲጂታል ቪዥን ወደ ራስተር ዳታዎችን ጭነን ወደ ኪው ጃያሳችን አንጥተን እንዴት አድርገው እንደሚሰሩ የምናይበት መንገድ አለ ማለት ነው። ውዴት ተከታታዮች እንግዲህ ከመጀመሪያ እስከ መጨረሻ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን ላይክ፣ ኮሜንት እያደረጋችሁ ከወደዳችሁት እላለሁኝ። ለቻናሏ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አዳዲስ ስራዎችን ስራ እንድሳችሁ ማለት ነው። እንግዲህ ውድ ተከታታዮቼ እያንዳንዱን ነገር እያየን ለመሄድ ሳጋ ምንድን ነው የሚለውን ነገር እዚህ ጋር እንደምታዩት ሳጋ which stand for system for automated geoscientific analysis is a powerful free open source geographical information system ሶፍትዌር ነው። ይሄ በመጀመሪያ ደረጃ እንግዲህ ይህን የሃይድሮሎጂ ስራዎች ለመስራት ዋና እና ወሳኝ የሚባለው ሳጋ ጃያስ ነው። ለመሬት አቀማመጥ ትንተና፣ ለሃይድሮሎጂ፣ ለጂኦስታቲክስ፣ ለራስተር ማቀነባበሪያ በጣም ኃይለኛ እና ክፍት የሆነ ምንጭ ነው ማለት ነው። በዋነኝነት እንግዲህ
እሱ በዋነኝነት የሚታወቀው ባለው ሰፊና ልዩ በሆነ የጂኦ ሳይንሳዊ ትንተና ሞጁሎች ቤተ መጽሐፍ ነው። ይህ በአካባቢ ሳይንስ፣ በሃይድሮሎጂ፣ በመሬት ገጽታ ትንተና፣ በሪሞት ሴንሲንግ ዘርፎች ለተማሩ ተመራማሪዎች ባለሙያዎችን ወሳኝ መሳሪያ ነው ያደርገዋል ማለት ነው። ይሄ እንግዲህ በዚህ ላይ ለተሰማሩ ባለሙያዎች በጣም ወሳኝ የሚያደርገው ነው ማለት ነው። ለሪሰርቸሮች በኢንቫይሮንሜንታል ሳይንስ ላይ፣ በሃይድሮሎጂ፣ ትሬን አናሊሲስ፣ ሪሞት ሴንሲንግ ስራዎች ላይ ለሚሰሩ ባለሙያዎች እንግዲህ ይሄ በጣም ወሳኝ መሳሪያ ወይም ቱል ነው ማለት ነው። ዋት ኢዝ ሳጋ ጂአይኤስ ኢን ኪዩጂአይኤስ? ይሄ አሁን የምናወራው ኪዩጂአይኤስ ውስጥ ኢንቴግሬት የምናደርገው ሳጋ ጂአይኤስን ነው የምናወራው ማለት ነው። ሳጋ ጂአይኤስ ኢን ኪዩጂአይኤስ ኢዝ አን ኢንቴግሬሽን ዛት አሎውስ ዩ ቱ ዩዝ ሳጋ ቫስትስ ላይብራሪ ፓወርፉል ጂኦ ሳይንቲፊክ አናሊሲስ ቱልስ ዳይሬክትሊ ዊዝን ኪዩጂአይኤስ ኢንቫይሮንመንት ነው። ምንድን ነው? በኪዩጂአይኤስ ኢንቫይሮንመንት ውስጥ ያለውን ሳጋ ነው የምናወራው ማለት ነው። ኢሴንሻሊ ኪዩጂአይኤስ አክትስ አስ ዩዘር ኢንተርፌስ እና ዳታ ማናጀር አክት የሚያደርገው ኪዩጂአይኤስ ምንድን ነው? ዩዘር ኢንተርፌስ ዳታ ማናጀር ማለት ነው። ዋይል ሳጋ ጂአይኤስ እዚህ ጋር እንደምታዩት ምንድን ነው? አክትስ አስ ስፔሻላይዝድ ፓወርፉል ጂኦ ፕሮሰሲንግ ቱል ፎር ኮምፕሌክስ አናሊቲካል ታስክስ ነው። አናሊቲካል ታስክስ ነው ማለት ነው። እዚህ ጋር እንዳያችሁት ማለት ነው። አናሊቲካል ታስክስ ነው ማለት ነው። እንግዲህ የፓወርፉል ኢንጂን ነው ማለት ነው። ፓወርፉል ፕሮሰሲንግ ኢንጂን ነው ፎር ኮምፕሌክስ አናሊቲካል ታስክስ። በጣም ኮምፕሌክስ የሆኑ አናሊቲካል ታስኮችን ለመስራት ኪዩጂአይኤስ የማይሰራቸውን በራሱ የማይሰራቸውን እነዚህን ስራዎች ለመስራት የምንጠቀመው ማለት ነው። ሳጋ ጂአይኤስን ከኪዩጂአይኤስ ጋር ኢንቴግሬት አድርገን ነው ማለት ነው። ሀው ሳጋ ጂአይኤስ ኢንቴግሬትድ ኢንቱ ኪዩጂአይኤስ ነው የሚለን። እንዴት ነው ኢንቴግሬት የሚሆነው? አብዛኛውን ጊዜ ይህንን የምናገኘው በፕሮሰሲንግ ቱልቦክስ ዊንዶ በኩል ነው። በፕሮቫይደር ጋር ስንሄድ ፕሮቫይደር ሮል ጋር ሳጋ ጂአይኤስ አድድ አስ ፕሮሰሲንግ ፕሮቫይደር which means hundreds of unique algorithm appear along QGIS ግዳል ኤንድ ግራስ ቱልስ ነው የሚለን። እዚህ ጋር ማሳያቸው ነገር ምንድን ነው? ይህን ሚኒማይዝ ላድርገው እና እንደምታዩት ይሄ ፕሮሰሲንግ ቱልቦክስ አለ። ይሄ ፕሮሰሲንግ ቱልቦክስ ጋር ቀጥታ ሴታፑን ፕለጊን ውስጥ ገብተን ማኔጅ ኢንስቶል ፕለጊን ላይ ኦን ስናደርጋቸው የሳጋ ቱሎች ቀጥታ ይመጣሉ። እዚህ በፕሮሰሲንግ ቱልቦክስ ዊንዶ ላይ ዲስፕሌይ ያደርጋሉ ማለት ነው። እንደምታዩት ይሄ ሳጋ ኦልዱ ነው። በፊት ስንጠቀም የነበረው ሳጋ ኦልዱ ነው ይሄ። ሌላው ሳጋ ኔክስት ጀነሬሽን ኪዩጂአይኤስ 3.28 እና ኪዩጂአይኤስ 3.3 ፎርን ነው የምጠቀመው እኔ። አሁን እዚህ ላይ ሳጋ ጂአይኤስ ኔክስት ጀነሬሽን እና ሳጋ ኦልድ ጀነሬሽኖች ሁለቱም በኪዩጂአይኤስ 3.34 ላይ ዲስፕሌይ ያደርጋሉ። ሁለቱንም መጠቀም ትችላላችሁ እዚህ ጋር ማለት ነው። ሁለቱንም በአንድ ላይ ራን ማድረግ ይቻላል። እነዚህን ሁለቱንም ተጠቅማችሁ መስራት ትችላላችሁ። በኋላ ስለ ጉድለቱና እንዴት አድርጋችሁ ከየትኛው ላይ ነው ሳጋ ኦልድ ጀነሬሽን ያቆመው የት ላይ ነው የሚለውን ነገር ወደፊት የምናይበት መንገድ ነው ያለው። እነዚህ እንደምታዩቸው የኦልድ ሳጋ ጀነሬሽን እዚህ ጋር አለ። እንደምታዩት እነዚህ በሙሉ የኦልዱ ሳጋ ጀነሬሽን ነው። ሌላው ደግሞ ታች ጋር እንደምታዩት ሳጋ ሞደርን ወይም ሳጋ ኔክስት ጀነሬሽን የሚባለው ደግሞ ይሄ እዚህ ጋር እንደምታዩት ይሄ ቱሎች ቀጥታ ፕለጊን ውስጥ ገብተን ማኔጅ ኤንድ ኢንስቶል ፕለጊን ኦን ስናደርግ እዚህ ጋር ዲስፕሌይ የሚሆንበት መንገድ አለ ማለት ነው። ገበት ምክንያት ምንድን ነው ብለን ስንጠይቅ እንደምታዩት እዚህ ጋር እነዚህን ስራዎች ለመስራት ግዴታ ሳጋ ጂአይኤስን በኪዩጂአይኤስ ውስጥ የማስተካከል ኢንቴግሬት የማድረግ ግዴታ አለብን ማለት ነው። ሳጋ ፕራይመሪ ዩዝድ ኢን ኪዩጂአይኤስ ቱ ፐርፎርም አድቫንስድ አናሊሲስ ዛት ኪዩጂአይኤስ ኔቲቭ ቱል ሜይ ላክ ይለናል። ኪዩጂአይኤስ ሊሰራቸው የማይችሉ አድቫንስድ የሆኑ አናሊሲሶችን ሳጋ ጂአይኤስን ኢንስቶል በማድረግ እና ኢንቴግሬት በማድረግ እንሰራለን ማለት ነው። ስፔሻሊ እዚህ ጋር እንደምታዩት ስፔሻሊ አድቫንስድ ቴሬን አናሊሲስ ለመስራት፣ ጂኦ ስታቲስቲክስ ለመስራት፣ ሃይድሮሎጂ
እና ሶፊስቲኬትድ ፍሎ አኩሙሌሽን፣ ካችመንት ዲሊኔሽን፣ ዌትነስ ኢንዴክስ እና ሌሎችን ለመስራት ግዴታ ምን ያስፈልገናል? ሳጋ ጃያስን ከኪውጂያስ ጋር አብረን መጠቀም ያስፈልገናል ማለት ነው። ይሄ እንግዲህ ምን ያደርጋል? ሳጋ ጃያስ ኢንሳይድ ኪውጂያስ ዩዝድ ቱ ኤክስቴንድ ኪውጂያስ ፕሮሰሲንግ ፓወር ይለናል። የኪውጂያስን የፕሮሰስ የማድረግ ፓወር ኤክስቴንድ ይጨምርልናል ማለት ነው። ኃይሉን ይጨምርልናል ማለት ነው። ስለዚህ ሳጋ ጃያስን ግዴታ መጠቀም አለብን ማለት ነው። ይህን እንግዲህ ለምንድን ነው ሳጋ ጃያስን ኪውጂያስ ጋር መጠቀም አለብን ለሚል ጥያቄያችን መልስ የሆነ አወዛጋቢውና ኮንፊውዝ ሊያደርገን የሚችለው ወሳኝ ፓርት ላይ እየደረስን ነው። እንደምታዩት ሳጋ ክላሲክ ቨርሰስ ሳጋ ኤንጂ ወይ ኔክስት ጄኔሬሽን ኤንድ ኪውጂያስ ነው የሚለን ሲሆን ሳጋ ክላሲክ ኤንድ ሳጋ ኤንጂ ወይ ኔክስት ጄኔሬሽን ኪውጂያስ ኢዝ ፕራይመሪሊ ኤኩዌሽን ኦፍ ስቴቢሊቲ ኤንድ ቨርዥን አክሰስ ይለናል። ምንድን ነው ትልቁ ኢሹ የሆነው የሳጋ ክላሲክ እና የሳጋ ኔክስት ጄኔሬሽን ትልቁ ኢሹ የሆነው የስቴቢሊቲ እና የቨርዥን ጉዳይ ነው። በጣም ኦልድ ቨርዥን ላይ አሁን አብዛኛው ክራሽ የማድረግ የመጥፋት እና ስራዎችን በደንብ ያለመስራት ችግር እየገጠመ ስለሆነ ከዚህ አንጻር ነው አሁን ሁለቱ የማነጻጸሪያ አጀንዳ ሆነ የመጡት ማለት ነው። ሳጋ ኤንጂ ኦፈር ሲግኒፊካንት አድቫንቴጅ ባይ ኮኔክቲንግ ዩ ቱ ሌተስት ሳጋ ጂአይኤስ ዴቨሎፕመንት ይለናል። ሁለቱንም የኪውጂአይኤስ እጠቀማለሁ። ኪውጂአይኤስ 3.28 እና ኪውጂአይኤስ 3.34 እጠቀማለሁ። ኪውጂአይኤስ 3.82 ይሄ ሁለቱንም የሳጋ ሞዴሎች ይጠቀማል ማለት ነው። የሳጋ ቨርዥኖች የሳጋ አይነቶች ይጠቀማል ማለት ነው። እዚህ ጋር ዳብል ክሊክ አድርጌ ላሳያችሁና ይሄ ምንድነው ኦልድ ቨርዥኑን ኪውጂአይኤስ ስንጭን አብሮ ኢንቴግሬትድ ሆኖ ነው የሚጫን አብሮ እዚህ ውስጥ ይገኛል ማለት ነው። ነገር ግን ይህን የምንጭንበት ጊዜ 3.34 በምንጭንበት ጊዜ ሳጋ ማኑዋሊ ኢንስቶል የማድረግ ግዴታ አለብን ማለት ነው። ይህን ከፍቼ ያሳያችሁ ሳጋ አብሮ አለው እዚሁ ጋር ማለት ነው። እንደምታዩት እዚህ ጋር ሳጋ አብሮ አለ። 3.34ን እዚህ ጋር ስናሄድ እዚህ ጋር እንደምታዩት ሳጋ ጂአይኤስ የለም። ታያችሁ ከሆነ እዚህ ውስጥ ሳጋ ጂአይኤስ የለም። ሳጋ ጂአይኤስ እዚህ ውስጥ የለም። ይሄን ማኑዋሊ ነው የማስተካከል ስራ የምናደርገው ማለት ነው። መጀመሪያ ሎጊን ውስጥ ገብተን እናስተካክለዋለን። ፕሮሰሲንግ ሳጋ ኔክስት ፕሮቫይደር የሚላለ እሱን የምናስተካክልበት መንገድ አለ ማለት ነው። እዚህ ጋር ስትሄዱ ደግሞ ያው እዚህ ጋር እንደምታዩት ሳጋ አብሮ 3.38 ላይ ኦልደር ቨርዥኑ አብሮ ይጫናል ማለት ነው። እዚህኛው ግን እንደምታዩት ከ3.3 በኋላ ይሄ ኦልድ ቨርዥኑ ውድቅ ይሆናል ማለት ነው። ለምን ውድቅ ሆነ እናየዋለን ወደፊት ማለት ነው። እዚህ ጋር እንደምታዩት ሳጋ ክላሲክ ዘ ኦልደር ወይ ቢልት ኢን ሳጋ ፕሮቫይደር ኢንሳይድ ኪውጂአይኤስ ያላችሁ ኪውጂአይኤስን ስንጭን አብሮ ኪውጂአይኤስን ስንጭን አብሮ ከኪውጂአይኤስ ጋር አብሮ ኢንቴግሬት ሆኖ ኢንሳይድ ኪውጂአይኤስ እናገኘዋለን ማለት ይሄን ሳጋ ማለት ነው። ይሄ ቨርዥን ደግሞ ከ2 ፖይንት ጀምሮ እስከ 7.99 አካባቢ 7.98 አካባቢ አሁን የተጠቀመበት 7.8 አካባቢ ድረስ ይሄ ቨርዥን እስከ 2023 አካባቢ ድረስ ሊጠቀምበት የነበረ ነው ማለት ነው። ድሮባክ ምንድን ነው? እዚህ ጋር እንደምታዩት እያንዳንዱ የራሱ ሊሚቴሽን አለው ማለት ነው። አሁን ኦልድ ሳጋን መጠቀም ይቻላል፣ ነገር ግን ብዙ ግድፈቶች እያጋጠሙ ነው ማለት ነው። እዚህ ጉዳቱ ምንድን ነው ብለን ስናይ አውትዴትድ አልጎሪዝም ነው። ያረጁ አልጎሪዝሞች you are restricted to older saga versions which may contains bugs, lack performance improvement and miss out on modern research backed ሜተድ ነው የሚለን። እዚህ ጋር እንደምታዩት በሳንካዎች ሲሞሉ የአፈጻጸም ማሻሻያዎች ሲጎላቸው እና በዘመናዊ ጥናት የተደገፉ ዘዴዎችን ሊያጡ የሚችሉ አሮጌ ሳጋ ስሪቶች ላይ ተገድበዋል ይለናል። እዚህ ጋር እንደምታዩት ማለት ነው ተገድበዋል ይለናል። ይሄ
ፈንክሽናሊቲ ያለ ማለት ነው። እንደምታዩት you cannot use newer and more sophisticated analysis techniques ይህን ማድረግ አንችልም። አዲስ ቨርዥን አፕ መጠቀም አንችልም። ለምን ክራሽ ያደርጋል? እንደገና ደግሞ ሶፊስቲኬትድ የሆኑ አናላይሲስ መስራት አንችልም ማለት ነው። ምንድነው? ውስን ተግባር ነው። አዳዲስና ይበልጥ የተራቀቁ የትንተና ዘዴዎችን መጠቀም አንችልም ማለት ነው ባጭሩ። ሜንቴናንስ ኢሹ ጋር ስንሄድ the difficulty in maintaining compatibility between older Saga version and QGIS is why QGIS removed it as a core component. This leads to algorithm frequently break or becoming unavailable in minor QGIS updates ይላል። ምንድነው? በአሮጌው የሳጋ ጂአይኤስ ስሪቶች እና በQGIS መካከል ያለውን ተቆራኝነት ለማስቀጠል ያለው አስቸጋሪነት QGIS ከዋናው አካሉ ያስወገደበት ምክንያት ነው የሚለን እዚህ ጋር እንደምታዩት ማለት ነው። ብዙ ጊዜ QGIS ስለዚህ እነዛን ለማስተካከል ሲባል QGISን ከዋናው ሳጋ ጂአይኤስን ከQGIS ውስጥ ከኦልድ ሪሙቭ ያደረገበት መንገድ ነው ያለው ማለት ነው። ይህም አልጎሪዝሙ ትንሽ የQGIS ማሻሻያዎች ወቅት እንኳን ደጋግሞ እንዲበላሽ ወይም ጥቅም ላይ እንዳይውሉ አድርጎታል ነው የሚለን እዚህ ጋር የምንደረግ QGIS ይህንን ኦልዱን ምን አደረገው? ያስወገደበት መንገድ ነው ያለው ማለት ነው። የስራ ሂደቶች ሊፈጠሩ ይችላሉ። የQGIS ማሻሻያዎች ከተደረገ በኋላ መሳሪያዎች በድንገት ሊጠፉ ወይም መስራት ሊያቆሙ ይችላሉ ማለት ነው። መሳሪያዎች ምን ያደርጋሉ? በድንገት ስራቸውን ሊያቆሙ ወይም ደግሞ ሊጠፉ ይችላሉ ማለት ነው። ስለዚህ አስተማማኝ ያልሆነ የስራ ሂደት ያጋጥመናል ማለት ነው። ሌላው ምንድነው? QGIS version restriction ነው የሚሆነው እዚህ ጋር እንደምታዩት to use the old classic provider you must run an old QGIS version sacrificing the new features and improvement of the QGIS platform itself ነው የሚለን ምንድነው? አሮጌውን የክላሲክ አቅራቢ ለመጠቀም ከፈለጉ የQGIS መድረክን አዳዲስ ባህሪያት እና ማሻሻያዎችን በመተው አሮጌውን የQGIS ስሪት መጠቀም ይኖርብናል ማለት ነው። እንግዲህ አዲስ ስሪቶችን ለመጠቀም ስተን ማለት ነው አዳዲስ የሚሻሻሉ የተለያዩ ቱሎችን ከመጠቀም ተገድበን አሮጌውን ብቻ መጠቀም ከሆነ የምንፈልጋቸው ማሻሻያዎች ላናገኝ እንችላለን ማለት ነው። የምንፈልገው ማሻሻያዎች ላናገኝ እንችላለን ማለት ነው። ፕሮፕ የሆኑ ስፔሻል የሆኑ ቱሎችን አፕዴት የሆኑ ቱሎችን ላናገኝ እንችላለን ማለት ነው። ስለዚህ ይሄ ምንድነው? ሚስድ QGIS ፊቸርስ ያመለጡ ወይም የQGIS ባህሪያት ይኖራሉ ማለት ያመልጡናል ማለት ነው። ብዙ የQGIS ባህሪያትን እናጣለን ማለት ነው። ዩሉዝ አውት ኤ ኒው QGIS ሲምቦሎጂ ኢንተርፌስ ኤንድ ኮር ፕሮሰሲንግ ፊቸር ውስጥ የምናጣበት መንገድ አለ ማለት ነው። አዳዲስ የQGIS የገጽታ መግለጫ በየነገጽ ኢንተርፌስ ወይም ዋና ዋና የፕሮሰሲንግ ባህሪያትን ላናገኝ እንችላለን ማለት ነው። ኦልድን መጠቀም ከሆነ ማለት ነው። ስለዚህ በዚህ የተነሳ ምንድነው? የራሳችሁን ውሳኔ ትወስናላችሁ ማለት ነው። ኦልዱን መጠቀም ነው ያለብን አዳዲስ የተሻሻሉ ስራዎችን ካናገኝ ወይንስ ኒው ጄኔሬሽን ወይም ሳጋ ኔክስት ጄኔሬሽን መጠቀም ነው ያለብን የሚለውን በዚህ ላይ የራሳችሁን ውሳኔ ትወስናላችሁ ማለት ነው። እንግዲህ ሳጋ ጂአይኤስ በQGIS ውስጥ ከስንት ቨርዥን ጀምሮ ነው? ከ2 ጀምሮ እስከ 7 ድረስ ባለው ቨርዥን QGIS ውስጥ ያለው ሳጋ ጂአይኤስ ይጠቀም ኢንተግሬትድ ሆኖ ነበር ማለት ነው። እዚህ ጋር እንግዲህ ወደ ሌላው ስንሄድ ምንድነው? ወደ ሁለተኛው እና ሞደርን ሳጋ ወይም ሳጋ ኤንጂ ሳጋ ኔክስት ጄኔሬሽን እንደምታዩት አድቫንቴጅ አለው፣ ፖዚቲቭ ኢምፓክት አለው ማለት ነው። እዚህ ጋር እንደምታዩት ሳጋ ኢንጂን ከ8.x ጀምሮ እስከ 9.x እንግዲህ የተለያዩ እዛ ያሳያቸዋለሁ በኋላ የምናየው መንገድ አለን። በፕለጊን መልክ የምንጠቀምበት መንገድ አለ ማለት ነው። በፕለጊን መልክ ነው የምንጠቀመው። በፕለጊን መልክ እንጠቀማለን ማለት ነው። የራሱ
አድቫንቴጅ አለው። እዚህ ጋር እንደምታዩት አክሰስ ቱ ሌተስት ቱል አዳዲስ ቱሎችን አክሰስ የማድረግ እድሉ አለ ማለት ነው። gain access to the most recent Saga algorithms, models, functionalities, including new terrain analysis, geostatistical tools, bug fixes developed by the Saga team ይለናል። እዚህ ጋር እንደምታዩት ማለት ነው። በሳጋ ቲም የተሻሻሉ ቱሎችን ሞዴሎችን ማግኘት እንችላለን ማለት ነው። ሰፋ ያሉና የላቀ ተግባር ማግኘት እንችላለን ማለት ነው። ሰፋ ያሉና የላቀ ተግባር ማግኘት እንችላለን። እዚህ ጋር በአሮጌዎቹ ክላሲክ ስሪቶች የማይቻሉትን ትንተናዎች ማከናወን እንችላለን ማለት ነው። functionality you can perform analysis that are not possible with older or classic version ማለት ነው። በክላሲክ ቨርዥን ማከናወን የማንችላቸውን በዚህኛው ላይ ማከናወን እንችላለን ማለት ነው። ማከናወን የምንችልበት እድሉ አለን ማለት ነው። እዚህ ኢምፕሩቭድ ስቴቢሊቲ ስፒድ ጋር ስንሄድ ምንድን ነው የተሻሻለ መረጋጋትና ፍጥነት ጋር ስንሄድ ኒውር ሳጋ ቨርዥን ኦፕን ኢንክሉዲንግ ፐርፎርማንስ ኢንሃንስመንት ነው። ቤተር ሜሞሪ ማኔጅመንት ኤንድ በግ ፊክስ ፎር ኦልደር ኖን ኢሹ ኢን ዘ አልጎሪዝም ስለሚለን ምንድነው ይሄ አዳዲስ የሳጋ ስሪቶች ብዙውን ጊዜ የተሻሻሉ አፈጻጸምን የተሻሻለ ማስታወሻ አያያዝና ባሮጌና በሚታወቁ የአልጎሪዝም ስህተቶች ላይ የተደረጉ ማስተካከያዎችን ያካትትልናል ማለት ነው። ይህ ምን ያደርገዋል? ሪላያብል ሪዛልትስ ይኖረናል ማለት ነው። አስተማማኝ ውጤቶች ይኖሩናል ማለት ነው። ትንተናዎች የመውደቅ ወይም ክራሽ ወይም ትክክል ያልሆኑ ውጤቶችን የመስጠት እድላቸው ይቀንሳል ማለት ነው። ትንተናዎች የመውደቅ ወይም ክራሽ ወይም ትክክል ያልሆኑ ውጤቶችን የመስጠት እድላቸው ይቀንሳል ማለት ነው። እዚህ ጋር ማለት ነው በጣም በአዲሱ ሞር ፐርፌክት የሆነ ሪዛልት የማግኘት እድላችን ሰፊ ይሆናል ማለት ነው። ስለዚህ ሞደርን ሳጋ ወይም ሳጋ ኤንጂን የመጠቀም ወይም ስትጠቀሙ በጣም ሞር ሪኮመንድ ነው ማለት ነው። እዚህ ጋር እንግዲህ እናንተ ደግሞ ኦልድ ሳጋ ላይ ካላችሁ ምንም ያልተሻሻሉ ቱሎችን እነዛው በኦልድ ቨርዥን ያሉትን መጠቀም ትችላላችሁ። አትጠቀሙ ማለት ሳይሆን ሞር የተሻሻሉ ቱሎችን ተጠቅማችሁ ስራዎችን ለመስራት እድል ያላችሁ ሞደርን ሳጋ ላይ ነው ማለት ነው። ይህ የሚቀጥለው ነው ምንድነው? ሌላው ምንድነው? ኮምፓቲቢሊቲ ዊዝ ሞደርን ኪዩጂኤስ ነው። አሴ ኪዩጂኤስ 3.3 ፕላስ ከኪዩጂኤስ 3.3 እና ከዛ በላይ the older saga provider was removed from the core installation due to maintenance difficulties. Saga NG is the official solution for running saga tools in modern QGIS version ይለናል። እዚህ ጋር ከዘመናዊ QGIS ጋር ተዋሃኝነት ወይም ኮምፓቲቢሊቲ ጋር ስንመለከት ከQGIS 3.3 ጀምሮ በአስቸጋሪ ጥገና ምክንያት የነበረው አሮጌው ሳጋ አቅራቢ ፕሮቫይደር ከዋናው መጫኛ ወይ ኮንስታሌሽን ተወግዷልና ለምን እንላለን? ሳጋ ኤንጂ በዘመናዊ QGIS ስሪቶች ውስጥ የሳጋ መሳሪያዎችን ለማስኬድ ይፋዊ መፍትሄ ሆኖ ስለተገኘ ነው። ይፋዊ መፍትሄ ሆኖ ስለተገኘ ስለዚህ ይሄ ሳጋ ክላሲክ ወይም ኦልድ ቨርዥኑ QGIS ሪሙቭ አድርጎታል ማለት ነው። ይሄ ምን ሆነ ማለት ነው? ለወደፊቱ መዘጋጀት በQGIS የተሻለ ሲሄድ የሳጋ መሳሪያዎች መጠቀመውን እንዲቀጥሉ ያረጋግጣል ማለት ነው። Future proofing ensures you can continue using Saga NG tools as QGIS evolves ይለናል ማለት ነው። ክሪ ሰፐሬሽን ጋር ስንሄድ ምንድነው ይበልጥ ግልጽ የሆነ መለያት ጋር ስንመለከት the NG approach use dedicated plugin meaning QGIS and SagaJS are more decoupled. You can update your Saga binary manually without waiting for new QGIS release ይላል። ይህ ምንድነው? የሳጋ ኤንጂ አቀራረብ ልዩ ፕለጊን ይጠቅማል። ይህም QGIS እና SagaJS ይበልጥ እንዲለያዩ እንዲኮፕልድ ያደርጋቸዋል ማለት ነው። አዲስ የQGIS ልቀት ወይም ቨርዥን ሳንጠብቅ የሳጋ ባይናሪን በእጅጉ ማዘመን እንችላለን ማለት ነው።
ኪዩጂኤስን መጠበቅ አንችልም። ሳንጠብቅ የሳጋ ባይናሪን ማኑዋል ኢንስቶል አድርገን ማች አድርገን መጠቀም እንችላለን ማለት ነው። በኦልደር ቨርዥን ግን ይህን ማድረግ አንችልም ማለት ነው። ይህም ተለዋዋጭነትና ቁጥጥር ስንመለከት ከኪዩጂኤስ ጋር ኢምፓክቱ ጋር ስንሄድ ፍሌክሲቢሊቲ ኮንትሮል ጋር ስንሄድ ምንድነው ከኪዩጂኤስ ጋር የሚጠቀሙበትን የተወሰነ የሳጋ ስሪት በቀጥታ መቆጣጠር ይችላሉ ማለት በራሳችን መቆጣጠር እንችላለን። you have direct control over which specific saga version use with QGIS ይለናል ማለት ነው። እንግዲህ ውድ የዩቲዩብ ተከታታዮቼ እዚህ ጋር ስንሄድ ምንድነው በአጠቃላይ ጠቅለል አድርገን ስናየው ሳጋ ኔክስት ጄኔሬሽን ወይም ሞደርን ሳጋ እኒህ ባህሪዎች አሉት። ቨሪ ስቴብል ነው በጣም ከQGIS 3.28 እስከ 3.34 በጣም ስቴብል ነው። አሁን ሁለቱን ተጠቀማቸዋለሁ። እኔ ሪኮመንድ የማደርገው እነዚህን ተጠቀሙ። በጣም ስቴብል ነው ማለት ነው። እናንተ ደግሞ ያያችሁ መስራት ትችላላችሁ ማለት ነው። ቤተር ፐርፎርማንስ አለው፣ ቤተር ትሬዲንግ አለው። ይሄ እንግዲህ ላፕቶፓችሁ ኮራችሁ ላይ ጥሩ ከሆነ በጣም ማች አድርጎ ስራዎችን በአጭር ጊዜ በፍጥነት የሚሰራበት መንገድ አለ ማለት ነው። ሪአድድ ሃይድሮሎጂስ እንደገና የመጨመር ሞስት አልጎሪዝምስ ኢምፕሮቭ የተሻሻሉ የሃይድሮሎጂዎች የተሻሻሉ ስላሉ እዚህ መጠቀም እንችላለን ማለት ነው። ስለዚህ እዚህ ላይ አቁመን ቀጥታ ወደ QGIS ሄደን እያንዳንዱን ስቴፕ ሴታፕ እንሰራለን ማለት ነው። አሁን የሚቀጥለው ስራችን ምንድነው የሚሆነው? የሴታፕ ስራ ነው ማለት ነው። እዚህ የቲዮሪውን ጉዳይ እዚህ ላይ እንቋጨዋለን ማለት ነው። እንግዲህ ሴታፕ ነው፣ ሳጋ ኤንጂ ሴታፕ ነው። አሁን እኔ ከአሁን በኋላ ኦልደር ሳጋ ጂአይኤስ የመጠቀም እድሉን ትቼዋለሁ ማለት ነው፣ አያስፈልገኝም ማለት ነው። ስለዚህ ቀጥታ ወደ ሞደርን ሳጋ ጂአይኤስ እሄዳለሁ ማለት ነው። ከዚህ ቀደም ሲጠቀምባቸው የነበረው ኦልድ ሳጋ ጂአይኤስ ነው ወይም ክላሲክ ሳጋ ጂአይኤስ ነበር ማለት ነው። QGIS ላይ ከአሁን በኋላ ሳጋ ኤንጂን ወይም ሳጋ ኔክስት ጄኔሬሽን ነው የምጠቀመው ማለት ነው። ቀጥታ እዚህ ጋር ልሂድና QGIS ከፍቻለሁ። እዚህ ጋር እንደምታዩት QGIS ኢንስቶል አድርጋችሁ ዳውንሎድ አድርጋችሁ ኢንስቶል ካደረጋችሁ በኋላ ቀጥታ እነዚህ የሳጋ ቱሎች እዚህ ጋር ዲስፕሌይ ላይ ሆኖላችሁ ይችላሉ። የሳጋ ቱሎች እዚህ ጋር ዲስፕሌይ አይሆኑም። QGIS ኢንስቶል አድርጋችሁ ስለ QGIS ኢንስታሌሽን እና ፕለጊኖችን እንድታደርጋችሁ ኢንስቶል እንደምታደርጉ ስለሰራሁላችሁ እዚህ ጋር ምንም አያስፈልግም። ካስፈለገ ደግሞ የእነዚህን ቪዲዮዎች ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። እነዚህ ሳጋ ኦልድ ሳጋ እና ኔክስት ጄኔሬሽን ሳጋ እዚህ ጋር እንደምታዩት ሁለቱም ባንድ ላይ አሉ። ቀጥታ እንደ QGIS ኢንስቶል እንዳደረጋችሁ እዚህ ላይ ላይመጡ ይችላሉ። ይሄን እንታጋችሁ ሴታፕ እንደምትሰሩ አሳያችኋለሁ። ማለት ፕለጊን ክሊክ እናደርጋለን። ከዛ ማኔጅ ኤንድ ኢንስቶል ፕለጊን እንላለን ማለት ነው። ማኔጅ ኤንድ ኢንስቶል ፕለጊን እንላለን ማለት ነው። እዚህ ጋር እንደምታዩት ማኔጅ ኤንድ ኢንስቶል ፕለጊን ክሊክ አደርገዋለሁ። ይህን ካደረኩ በኋላ እጠብቃለሁ ማለት ነው። እዚህ ጋር ፕሮሰስ እያደረገ ነው እስከፍልኝ ድረስ። ስለዚህ ምን ማድረግ እንችላለን? ቀጥታችን እንሄዳለን፣ ፕለጊን እንሄዳለን፣ ማኔጅ ኤንድ ኢንስቶል ፕለጊን እንገባለን። እሱን ስንከፍተው እንደምታዩት ብዙ ቱሎች እዚህ ጋር ይመጣሉ ማለት ነው። ፕለጊኖች እዚህ ይመጣሉ ማለት ነው። እዚህ ፕለጊን ጋር ሄደን ሳጋ ብለን እንጽፋለን ማለት ነው። ሳጋ ስንጽፍ ፕሮሰሲንግ ሳጋ ኔክስት ፕሮቫይደር እና ሳጋ ጂአይኤስ ፕሮቫይደር የሚላል እዚህ ጋር እንደምታዩት ማለት ነው። ይሄ ኦልዱ ነው ማለት ነው። ይሄ ኦልዱ ነው ማለት ነው። እዚህ ጋር እንደምታዩት ይሄ ኦልዱ ነው፣ ኦልድ ሳጋ ነው ማለት ነው። ምን ይላል? ዚስ ኮር ፕለጊን ሶ ዩ ካን አንስቶል ኢት። ይህን አንስቶል ማድረግ እንችላለን። ኮር ፕለጊን የሚባለው ነው ማለት ነው። አይነካካም። QGIS ጋር አብሮ የሚጫን ነው ማለት ነው። አብሮ ኢንቴግሬትድ ሆኖ ስለሚገኝ እዛ ጋር ምንም የምናደርገው ነገር የለም ማለት ነው። ስለዚህ ይሄ ኮር ፕለጊን ነው። ይሄንን ለፕሮሰሲንግ ቱል ቦክስ ላይ ኦን እንዲሆንልን ይሄንን ቲክ ባረግ ብቻ ነው። ቼክ ስናደርገው ቀጥታ እዛ ጋር ይታይልናል ማለት ነው።
እዚህ ጋር እንደምታዩት ይህን አንቲክ ባረገው አሁን ከዚህ ከፕሮሰሲንግ ቱልቦክስ ዊንዶ ጋር ይጠፋል ማለት ነው። ቼክ ሳደርገው ደግሞ ምን ያደርጋል? እዚህ ጋር ይመጣልኛል ማለት ነው። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ይመጣል ማለት ነው። እዚህ ጋር ይመጣበት መንገድ አለ። ይሄ ፕሮሰስ ቱልቦክስ ዊንዶ ጋር ቼክ ስናደርገው ይመጣል። አንቲክ ስናደርገው ደግሞ የሚጠፋበት መንገድ ነው ያለው ማለት ነው። እዚህ ጋር ማለት ነው። ስለዚህ ይህንን ይህ ኦልድ ሳጋ የምትጠቀሙ ከሆነ ይህንን ፕሮሰሲንግ ሳጋ ጄኤስ ፕሮቫይደርን ግዴታ ኦን ማድረግ አለባችሁ ማለት ነው። እዚህ ጋር መታችሁ ኦን ማድረግ አለባችሁ ማለት ነው። አልበለዚያ ግን ቅድም እንደነገርኳችሁ ሃይድሮሎጂ፣ ጂኦ ፕሮሰሲንግ፣ ኖትሪሽን ሞዴሊንግ፣ ሪሞት ሴንሲንግ ስራዎችን እዚህ ጋር ዳታዎችን አናላይዝ ለማድረግ ከፈለጋችሁ እነዚህን ኦን የማድረግ እና የመጠቀም ስራ መስራት አለባችሁ ማለት ነው። አልበለዚያ ግን ኦን ካልሆኑ እዚህ ጋር ሊሰሩላችሁ ቱሎችም ሊመጡ አይችሉም ማለት ነው። ይህንን እዚህ ጋር ጨረስን ማለት ነው። ሌላው ምንድን ነው? እዚሁ ኪቡጂአይኤስ 3.38 ላይ ሳጋ ኔክስት ጄኔሬሽን ፕሮቫይደርን እዚሁ ጋር ማግኘት ይቻላል ማለት ነው። እዚህ ጋር እንደምታዩት ፕሮሰሲንግ ሳጋ ኔክስት ጄኔሬሽን ፕሮቫይደር ይላል እዚህ ጋር ማለት ነው። ፕሮሰሲንግ ሳጋ ኔክስት ጄኔሬሽን ፕሮቫይደር አለ። ፕሮሰሲንግ ሳጋ ፕሮቫይደር ፎር ሞደርን ሳጋ ሪሊስ ይላል። ይሄ ለዘመናዊ ሳጋ ወይም አሁን ለዘመነው ለአዲሱ ሳጋ የተሰራ ነው ማለት ነው። ፕለጊን ነው ማለት ነው። ፕሮሰሲንግ ፕሮቫይደር ፎር ሳጋ 9.2 ኤንድ አባብ ሪኳርስ ማኑዋል ኢንስታሌሽን ፎር ሳጋ ባይናሪ ይላል። እዚህ ጋር እንደምታዩት ይሄ ፕሮሰሲንግ ፕሮቫይደር ፎር ሳጋ 9.2 እና ከዛ በላይ ለሆኑት ምንድነው ማኑዋል ኢንስታሌሽን ያስፈልገናል ማለት ነው። ባይናሪ ሳጋ ማኑዋል ኢንስታሌሽን ያስፈልገናል ማለት ነው። ከዚህ ጋር እንደምታዩት ደግሞ ምን ይለናል? በደንብ የሚታያችሁ ሲንስ ኪቡጂአይኤስ 3.0 ሳጋ ቱልስ አር ኖት ኢንክሉድድ ኢን ስታንዳርድ ኪቡጂአይኤስ ኢንስታሌሽን በፊት እንደነገር ኦልድ ቨርዥኑ ላይ ወይም ኦልድ ሳጋ ክላሲክ ላይ ምንድነው ከኪቡጂአይኤስ ጋር ኢንቴግሬትድ ሆኖ ኪቡጂአይኤስን ስንጭን አብሮ ይጫን ነበር ቅድም ላሳያችሁ ማለት ነው። ነገር ግን ከኪቡጂአይኤስ 3.3 በኋላ ሳጋ ቱልስ አር ኖት ኢንክሉድድ ኢን ስታንዳርድ ኪቡጂአይኤስ ኢንስታሌሽን ስታንዳርድ የሆነው ኪቡጂአይኤስ ኢንስታሌሽን ውስጥ አብሮ አይካተትም። ኢን ኦርደር ቱ ዩዝ ሳጋ ቱልስ ኢን ኪቡጂአይኤስ ዩ ኒድ ቱ ኢንስቶል ዚስ ፕለጊን ፈርስት። ይህን ፕለጊን ምን ማድረግ አለብን? ኢንስቶል ማድረግ አለብን ማለት ነው። ዘን ማኑዋል ኢንስቶል ሳጋ ባይናሪ ወይም ሳጋ 9.2 ላተር ከዛ በላይ ያለውን መጠቀም ኢንስቶል ማድረግ እና መጠቀም ግዴታ ይሉናል ማለት ነው። እዚህ ጋር እንደምታዩት ሳጋን ከየት እናገኛለን ካላችሁ ሳጋ ባይናሪን እዚህ ጋር እንትኑ አለው ሊንኩ አለ ማለት ነው። ይሄ ሊንክ መጠቀም ትችላላችሁ ማለት ነው። ኮፒ አድርጋችሁ እኔ ዲስክሪፕሽን ቦክስ ላይ ማስቀመጥ ትችላለሁ። ነገር ግን እናንተም እዚህ ጋር ቀጥታ ወስዳችሁ ይሄን ክሊክ ስታደርጉ ቀጥታ ይወስዳችኋል ማለት ነው። ወደ ዌብሳይቱ ወደ ብሮዘሩ ይወስዳችኋል ማለት ነው። እንደምታዩት እዚህ ጋር እንዴት ራሱ ኮንፊገር እንደምታደርጉ እዚህ ጋር አፍተር ዳውንሎዲንግ ሳጋ አንዚፕ ዘ ፎልደር ይላችኋል። ፎልደራችሁን አንዚፕ ታደርጋላችሁ። ዘን ኪቡጂአይኤስ ጎቱ ሴቲንግ ኦፕሽን ፕሮሰሲንግ ፕሮቫይደር ሳጋ ኤንጂ ኤንድ ፖይንት ቱ ሳጋ ፎልደር ቱ ዩር አንዚፕር ፎልደር ኮንቴን ሳጋ ባይናሪ ይለናል እዚህ ጋር እንደምታዩት ማለት ነው። ስለዚህ ይህን ሴታፕ ፕሮሰሲንግ ሳጋ ኔክስት ጄኔሬሽን ፕሮቫይደርን ክሊክ ስታደርጉ እዚህ ጋር ምንድነው ኢንስቶል ነው የሚላችሁ። ኢንስቶል አድርጉ ነው የሚላችሁ። እኔ ግን ኢንስቶል ስላደረኩት ምንድነው ሪኢንስቶል ላደርግ እችላለሁ እንጂ ሌላ ምንም ሊጠይቀኝ አይችልም ማለት ነው። የመጀመሪያ ኪቡጂአይኤስ ኢንስቶል ካደረጋችሁ ግን ይህንን ኢንስቶል ታደርጋላችሁ ማለት ነው። ቲክም ታደርጋላችሁ፣ ኢንስቶልም ታደርጋላችሁ። ስለዚህ አሁን ይህን አንቲክ ባደረገው ከዚህ ጋር ይጠፋል ማለት ነው። ይህንን ቲክ አደረግና ቀጥታ ሪኢንስቶል ወይም ደግሞ ኢንስቶል ካልሆነላችሁ ኢንስቶል ታደርጋላችሁ ማለት ነው። አሁን ኢንስቶሊንግ ፕለጊን ይላል። ይሄን እንደምታዩት ኢንስቶል እያደረገ ነው ማለት ነው። አሁን ፕሮሰሲንግ ሳጋ ኔክስት ፕሮቫይደርን ኢንስቶል አድርገናል ማለት ነው። እዚህ ጋር
ሳጋ ኔክስት ጀነሬሽን መጥቶልናል እዚህ ጋር። ከዚህ በኋላ ሳጋ ባይነሪን ዳውንሎድ ማድረግ ነው ያለብን ማለት ነው። ሳጋ ባይነሪ እንዴት አድርገን ዳውንሎድ እናደርጋለን? ክሊክ እናደርጋለን ማለት ነው። ብሮዘር ይወስደናል ማለት ነው። እንደምታዩት እዚህ ጋር ሳጋ ጂአይኤስ ፋይልስ ይልና ዝርዝር ዳውንሎድ ሌተስት ቨርዥን ያለ ዝርዝር ይመጣል። እዚህ ጋር እንደምታዩት አሁን ሳጋ ኔክስት ጀነሬሽን ነው የተጠቀምን ያለው ብያችኋለሁ። ይሄ ለኦልድ ቨርዥን አይደለም፣ ለዘመናዊ ቨርዥን ነው። ስለዚህ የት ላይ ሳጋ 9.2 እና ከዛ በላይ ለሆነ ማኑዋል ሳጋ ባይኖርም ማኑዋሊ ኢንስቶል ማድረግ አለብን ብለናል። ስለዚህ ክሊክ አደርጋለሁ እዚህ ጋር ማለት ነው። ሳጋ 9 ላይ ክሊክ አደርጋለሁ። ክሊክ ሳደርግ እያንዳንዱ ቨርዥን ሊስት ያደርጋቸዋል። እዚህ እንደምታዩት እስከ አሁን ስንት ደርሷል? ሳጋ 9.10.1 ደርሷል ማለት ነው። እኔ ግን የምፈልገው የራሴ ስቴብል የሆነውን እየተጠቀምኩት ያለሁትን እፈልጋለሁ ታች ማለት ነው። እዚህ ጋር ነው የምጠቀመው ማለት ነው። ሳጋ 9.2.1 የሚለውን ክሊክ አደርጋለሁ። እኔ እየተጠቀምኩ ያለሁትን ነው። እናንተ ይሄ ሞር ስቴብል እኔ እየሰራሁበት ያለው እና በጣም አስተማማኝ ሁኔታ እየተጠቀምኩበት ያለው ነው። በሳጋ ለኪውጂአይኤስ 3.34 እና ለኪውጂአይኤስ 3.281 እነዚህ እየተጠቀምኩበት ነው አሁን ማለት ነው። ከረንት እየተጠቀምኩበት ያለው ነው ማለት ነው። ስለዚህ እዚህ ጋር ምን አለ መሰላችሁ? ምን ይለናል? ከረንት ፎልደር እና ሪድ ቴክስት ያለ እዚህ ጋር እንደምታዩት ሳጋ 9.2.1 ማክ። ይሄ ፕላትፎርሙ ምንድነው? ለማክ ነው። ይሄ ደግሞ ምንድነው? ሳጋ 9.2.1 ሴትአፕ ነው። ይሄ ኢንስታለር ነው። ይሄ ለዊንዶ መጠቀም እንችላለን። ይሄም ሳጋ 9.2.1ም ዚፕር ነው። ይሄ ለዊንዶ መጠቀም እንችላለን ማለት ነው። ወታች ዝቅ ስናደርግ ሙሉ ኢንፎርሜሽን አለ። ቶታል 8 አይተምስ ይላል እዚህ ጋር እንደምታዩት ማለት ነው። 8 አይተሞች ይላል። ከዛ ድር ሳጋ ፍሬንድስ ዩዘርስ ኦል አዘርስ ኢንተረስቲንግ ኢን ሳጋ ዊ ውድ ላይክ ቱ አናውንስ ዘ ሪሊዝ ኦፍ ሳጋ ቨርዥን 9.1.2 ይለናል። ዘ ፋይል ዩ ፋይንድ ሂር እና እያንዳንዱ ነገር እዚህ ይዘረዝራል ማለት ነው። ሪድ ቴክስት ይለናል። እዚህ ፋይል ሳጋ 9.2 ይሄ ሶርስ ኮድ ምናምን እያለናል ይመጣል። ታች ላይ እዚህ ጋር ላሳያችሁ እና እኔ የምፈልገው አሁን የተጠቀምኩት ያለው እኔ በነገራችን ላይ ይህን ነው አሁን ማለት ነው። ይሄ ምናልባት ምን ይጠይቃችኋል? ማይት ኒድ አድሚኒስትሬተር ራይትስ ይጠይቃችኋል ማለት ነው። ይጠይቃችሁ ይችላል። ስለዚህ ምን ማድረግ አለባችሁ? ይህን እንዳይጠይቃችሁ ይህንን ሳጋ 9.2.1 ዚፕ የሆነው ባይናሪ ኦቨር ዊንዶውስ 64 ቢት ጀስት አንዚፕድ ኤንድ ራን ይለናል። ይህንን ዳውንሎድ ካደረግነው በኋላ ምን እናደርገዋለን? አንዚፕ አድርገን ራን እናደርገዋለን ማለት ነው። ይሄ በነገራችን ላይ ሞደርን ሳጋ ኤንጂ 32 ቢትን ኦፕሬቲንግ ሲስተምን ትቷል ማለት ነው፣ አስወግዷል ማለት ይቻላል። እዚህ ጋር 64 ቢት ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ይህንን ካየን በኋላ ግዴታ ምንድን ነው የምናደርገው? ኢንስቶል እናደርጋለን ማለት ነው። ዳውንሎድ እናደርጋለን ማለት ነው። ሶሪ ዳውንሎድ እናደርጋለን ማለት ነው። እዚህ ጋር መታችሁ ሳጋ 9.2.1 ዚፕ የሚለውን ይችል እዚህ ጋር እንደምታዩት ይሄ ቨርዥን ከመቼ ጀምሮ ነው ይሄ ሞዲፋይ የተደረገው? ከ2023 12ኛው ወር 13 ነው። 95.3 ሜጋባይት ነው ሳይዙ ማለት ነው። እዚህ ጋር እንደምታዩት ማለት ነው። ስለዚህ እዚህ ጋር መጥቼ ይሄን ክሊክ አደርጋለሁ ማለት ነው። በነገራችን ላይ ይሄን ዳውንሎድ ሳደርኩት እኔ ክሊክ ሳደርገው ቀጥታ ወደ ዳውንሎድ ማለት ነው ጀሪ ይወስደኛል። ደጋግሜ ዳውንሎድ ማድረግ አያስፈልገኝም። ዳውንሎድ ሳደርኩ እናንተ ግን በዚህ መንገድ ነው የምትሄዱት ማለት ነው። ስኪፕ ይላል ነው ስላለኝ እኔ አሁን ምንም ደጋግሜ ዳውንሎድ ማድረግ አያስፈልገኝም። ይሄንን ዘለዋለሁ ማለት ነው። እንደምታዩት እዚህ ጋር ዳውንሎድ ያደረኩት አለኝ እኔ ተጠቀም የነበረው ማለት ነው። ሌላ ምንም ነገር የለውም። እዚህ ጋር እንደምታዩት ይህን ዳውንሎድ የሆነ ሳጋ አንዚፕ አድርጋችሁ መጠቀም ነው ማለት ነው። እንዴት አድርገው አንዚፕ እናደርጋለን? ቀጥታ እንከፍታለን። ፎልደር አለበት ላይ ዳውንሎድ አደረግንበት ቦታ ላይ እንሄዳለን።
ይህን ፎልደራችን ላይ እንሄዳለን። ይህን ዚፕ የሆነ ፋይል ኤክስትራክት እናደርጋለን ማለት ነው። ኤክስትራክት እናደርገዋለን። ብዙ ጊዜ ኤክስትራ ስላደረኩት እዚህ ጋር ስላለ የሱ ኦል በለው ለእናንተ ለማሳየት ያክል ነው እንጂ ምንም። ስለዚህ ይሄንን ሳጋ ኤክስትራክት የሆነውን ሳጋ 9.1 64 ቢትን ኮፒ አድርጌ ወደ ቤት እሄዳለሁኝ። ሲ ላይ ወስደዋለሁ ማለት ነው። እዚህ ጋር እንደምታዩት ፒሲ ላይ ሲ ላይ ወስደዋለሁ። ከዛ ፕሮግራም ፋይል ላይ ፔስት ላድርገው። ፕሮግራም ፋይል ላይ መጥቼ እዚህ ጋር ፔስት ላድርገው። ሪፕሌስ አድርግ ስላለ በፊት ስለተጠቀምበት ስለነበረ ይሄን ሪፕሌስ ላድርገው። እኔ ከአሁን በኋላ እዚህ ጋር መጥቼ ይሄን ልክፈተው። እዚህ ጋር እንደምታዩቸው ሳጋ ሲኤምዲ ያለ ሳጋ ጂቪአይ ያለ። ስለዚህ መጥቼ ይሄንን ምን አደርጋለሁ? ይሄ ኮንፊገር የማድረግ ስራ ስላለሁ ማለት ነው። ሴቲንግ የሚላለ ሴቲንግ እንሄዳለን። ከዛ ኦፕሽን ቀጥታ እዚህ ጋር እንደምታዩት ሁለት አይነት ሳጋ ጀስ አለ። እዚህ ጋር እንደምታዩት ሳጋ ብቻ አለ። ሳጋ ማለት ኦልደር ሳጋ ክላሲክ ወይም ኦልድ ቨርዥኑ ነው። ይሄኛው ደግሞ ሳጋ ኔክስት ጄኔሬሽን ወይም ሞደርን ሳጋ ነው ማለት ነው። ስለዚህ ሴታፕ የምንሰራው የት ላይ ነው? ሳጋ ሞደርን ጄኔሬሽን ላይ ነው ማለት ነው። ስለዚህ ምን እናደርጋለን? እያንዳንዳቸውን እንፈትሻቸው። ለማንኛውም እዚህ ጋር እንደምታዩት የእንግሊዝ ስናደርገው እነዚህ አንቲክ ከሆኑ ያው ቲክ ብታደርጓቸው ይመረጣል። እነዚህም ማለት ነው። እዚህ ጋር ሳጋ ኔክስት ጄኔሬሽን ሳጋ ኤንጂ ጋር እንሄድና እነዚህን ቲክ አድርገን ከዛ በኋላ እዚህ ጋር ታች ላይ እንደምታዩት ሳጋ ፎልደር ይላል። ሳጋ ፎልደር ፊት ለፊት ዳብል ክሊክ እናደርጋለን እና ምናልባት እናንተ ይሄ ሲም ላይ መጣ ይችላል በእናንተ ማለት ነው። ሳጋ ፎልደርን ክሊክ ካደረጋችሁ በኋላ ፊት ለፊት ላይ ሄዳችሁ እዚህ ጋር ዳብል ክሊክ ስታደርጉት ሶስት ዶቶች በግራ በኩል በቀኝ በኩል እዚህ ጋር ይኖራሉ። ሶስት ዶቶች በቀኝ በኩል ይኖራሉ። እዚህ ጋር እንደምታዩት ሶስት ዶቶች በቀኝ በኩል ይመጣሉ ማለት ነው። ሶስት ዶቱ ጋር አንድ ጊዜ ክሊክ ታደርጋላችሁ። ፔስት አድርጋችሁ ኤክስትራክት አድርጋችሁ ፔስት አድርጋችሁ ቦታ ላይ ትሄዳላችሁ ማለት ነው። እኔ ሲ ላይ ነው። ሲን ክሊክ አደርጋለሁ። ከዛ ፕሮግራም ፋይል ነው። ፕሮግራም ፋይል ላይ ሄዳለሁ። ከዛ ቦታች ወረድና ሳጋ 9.2.4 64 ቢት የሚለውን ክሊክ አደርጋለሁ። አሁን ክሊክ አደርጋለሁኝ። ከዛ እዚህ ጋር እንደምታዩት አርክ ሳጋ የሚለውን ታች አለ። ከዛ ዴል አለ ኢንክሉዲንግ ፒሳጋ እና ሳጋ ፎር ኪውጂኤስ ይላል። እሱን እመርጥና ሴሌክት ፎልደር እለዋለሁ ማለት ነው። ስለዚህ ኦኬ ላለሁ እዚህ ጋር መጥቼ ኦኬ ላለሁ ማለት ነው። አሁን ይሄ ሴታፑ በትክክል ኮንፊገር መሆኑን ቼክ ማድረግ አለብን ማለት ነው። ቅድም መጀመሪያ ላይ እንደተነጋገር ነው። መጀመሪያ ሴታፑን ይኸው ሁለት ፕለጊን ኢንስታሌሽን እናደርጋለን። ፓይናሪ ኮንፊገር እናደርጋለን። እዚህ ጋር እንደምታዩት ኢንስቶል እናደርጋለን። በመቀጠል ባይነሪ ዳውንሎድ አድርገናል። ሳጋ ባይነሪ ዳውንሎድ አድርገናል። ኮንፊገር የማድረግ ስራ ሰርተናል። ቅድም እንደነገርኳችሁ ኮንፊገር የማድረግ ስራ ሰርተናል። ከዚህ በኋላ መጨረሻ ላይ ምን ያህል ቬሪፋይ ዘ ኢንስታሌሽን ይለናል። ትክክል መስራት አለመስራቱን ኦፕን ፕሮሰስ ቱልቦክስ ላይ ሄደን ሳጋ ኔክስት ጄኔሬሽን መስራት አለመስራቱን ቼክ እናደርጋለን ማለት ነው። በምን ቼክ እናደርጋለን? እዚህ ጋር እንመጣለን። ኪውጂኤሳችንን እንከፍታለን። ከዛ ራስተር ዳታ አድ እናደርጋለን ማለት ነው። ሌየር አድ ራስተር ሌየር እናደርጋለን። እኔ ዲጂታል ኢሊቬሽን ሞዴል ያለ እሱን አድ አደርግና በትክክል በሳጋ ኤንጂ መስራቱን ለማረጋገጥ ፊል እላለሁ። በነገራችን ላይ ሳጋ በኋላ በሚቀጥለው ዋተርሼድ ዲሊኔሽን ላይ አሳያችኋለሁ። ሳጋ ኤንጂ እና
ሳጋ ክላሲክ የሚጠቀሙት ፊልሲንክ ይለያያል። ሳጋ ክላሲክ ፊልሲንክ ፕላንኮን ዳርቦክስ 2001 የሚል ነው የምንጠቀመው ማለት ነው። ስለዚህ ይህንን ወይም ታች መተን እዚህ ጋር በሳጋ ኤንጂ ጋር ታች ወረድ ብለን መተን እዚህ ጋር እንደምታዩት ሳጋ ኤንጂ ፊልሲንክ ፕላንኮን ዳርቦክስ 2001 የሚለውን ዳብል ክሊክ እናደርጋለን። ከዚያ በኋላ እንደምታዩት ደም ቲዮኒ ነው ኢንፑት ዳታችን ደም 20 ነው። እዚህ ጋር መጥቼ ሴቭ አድርገዋል። ቴምፖራሪ ሴቭ ላድርገውና ራል በለው በትክክል መስራቱ እንደምታዩት አሁን እዚህ ላይ አሰራልን ነው በትክክል ላይ አሰራልን። ይሄ ማለት ይህ በሚመጣባቸው ጊዜ እንደገና ቼክ የማድረግ ስራ ስላላችሁ ማለት ምንድነው የጂአይኤሳችሁን እንደገና ዘግታችሁ ሪስታርት የማድረግ ስራ ስላላችሁ ማለት ነው። ሪስታርት የማድረግ ስራ ስላላችሁ ማለት ነው። ይሄን አሁንም ፊል ስንት ሚላለ እሱን ይሄንን ሴቭ እናደርግና ራን እንለዋለን። አልሰራልንም። ሲሰራልን ሳጋ ባይናሪ እዚህ ጋር እንደምለሁኝ እንደዚህ ቀርጌ ሳጋ 9.1 ክሊክ አደርጋለሁ። ይሄ ዚፕ የሆነው አንዚፕ አድርጋችሁ የማይሰራላችሁ ከሆነ ይሄኛውን ዳውንሎድ አድርጋችሁ ራን አድርጋችሁ መጠቀም ትችላላችሁ ማለት ነው። ቀጥታ አሁን ክሊክ ሳደርገው ወደ ዳውንሎድ ማናጀር ውስጥ ይወስደኛል። ቅድም እኔ ዳውንሎድ ሳደረኩኝ ስኪፕ ነው የሚለኝ፣ ስኪፕ ብለዋለሁ። ስለማያስፈልገኝ እዚህ ጋር እንደምታዩት ኢንስቶለሩን ከዚህ ቀደም ሴታፑን እንትን ብየዋለሁ። ይህንን ፎልደር ኮፒ አድርጌ ይህን ፋይል የተወስደዋለሁ። ሲላ ወስጄ ሲላ ወስድና ፕሮግራም ፋይል ላይ ፔስት አድርገዋለሁ። ሪፕለስ ስለዋለሁ ይሄንን ኮንቲኒው የኮንቲኒው ካደረኩ በኋላ ራን አደርገዋለሁ። አድሚኒስትሬተር የስ ስለዋለሁ ኔክስት ስለዋለሁ ኢንስቶል ስለዋለሁ በትክክል ይሄንን ፋይል ኮንፊገር ካደረግነው ሳጋ ኔክስት ጀነሬሽን ጂአይኤስ 3.34 እና 3.2 ጂአይኤስ 3.28 ዋን ላይ እና ከዚያ በላይ ላሉት ይሰራል ማለት ነው። ፊኒሽ ልበለው። ሴቲንግ ላይ ሄዳለሁ። ኦፕሽን ፕሮሰሲንግ ላይ ሄዳለሁ። ፕሮቫይደር ላይ ሄዳለሁ። ሳጋ ኔክስት ጀነሬሽን አሁን ይሄ 3.34 ላይ ነው። እዚህ ጋር እንደምታዩት ከዚህ ቀደም ኮኔክት አድርጌዋለሁ። ነገር ግን አሁንም ቢሆን እዚህ ጋር ልምጣና ዳብል ክሊክ ብዬ ዶት ላይ ሄዳለሁ። ከዛ ሲ ላይ ሄዳለሁ። ሳጋን የማገኝበት ቦታ ፕሮግራም ፋይል ላይ ሲ ላይ ፕሮግራም ፋይል ላይ ነው። ከዛ ሳጋን እንፈልጋለሁ። ከዛ በኋላ ኦኬ ላለሁ። ኔክስት ጀነሬሽን ወይም ሳጋ ባይናሪ መስራት አለመስራቱን ቼክ ለማድረግ ራስተር ሄዳለሁ። አድ ሌየር አድ ራስተር ሌየር ፋይላችንን መርጠን እዚህ ጋር ነው የኔ ፋይል ያለው። ልምረጥና ልሞክር። እዚህ ጋር መጥቼ ፊል ብለዋለሁ። ፊል ሲንክስ ፕላንኮን ኦር ዳርቦክስ 2001 የሚለውን ዳብል ክሊክ አደርጋለሁ።
ኢንፑታችን ያው ዲጂታል ዲቪዥን ሞዴላችን ነው። እሱን መርጥና ራን አድሚኒስትር እለዋለሁኝ። ራን እለዋለሁኝ። ፕሮሰስ እያደረገ ነው አሁን። ሳጋ ኔክስት ጄኔሬሽንን ሴትአፕ አስተካክዬ ጨረስኩ ማለት ነው። ኔክስት ጄኔሬሽን ወይም ሳጋ ኤንጂን መምረጥ ይገባናል ማለት ነው። ምንም እንኳ የፕሮሰሲንግ ሳጋ ኔክስት ጄኔሬሽን ፕሮቫይደር ፕለጊን የሚባለው ተጨማሪ ፕለጊን ማሟያ መጫን እና ብዙውን ጊዜ የሳጋ ባይናሪ የሚገኝበትን መንገድ በእጅ ማስተካከል የሚጠይቅ ቢሆንም ይህ ደግሞ የሳጋ ጂአይኤስ ሊያቀርባቸው የሚችለውን እጅግ ዘመናዊ፣ ኃይለኛ እና በጣም አስተማማኝ የሆኑትን የጂኦ ሳይንሳዊ አልጎሪዝሞች፣ ስልት ወይም ስልተ ቀመሮች እንድንጠቀም ያስችለናል ማለት ነው። ይህ ሁሉ የሚሰራው ደግሞ በዘመናዊ ጂአይኤስ አካባቢ ውስጥ ነው ማለት ነው። ስለዚህ ሳጋ ኤንጂን እንዲጠቀሙ ሪኮመንድ አደርጋለሁ። በሚቀጥለው ቱራችን ወተርሼድ ዲሊኔሽን መልቲፕል እና ሲንግል ወተርሼድ ዩዚንግ ሳጋ ኔክስት ጄኔሬሽን በሚል ቱቶር እንገናኛለን። ለዛሬ ይህን ይመስላል። እንደሚቀጥለው ስንገናኝ ድረስ መልካም ሳምንት ይሁንልን። ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቻው።